ጤና ይስጥልን እንደምን አድራችሁ አርፍዳችኋል የተከበራችሁ የፖድካስቱ ቤተሰቦች ሰላም በያላችሁበት የዓለም ክለቦች ዋንጫ የተጫዋቾች ዝውውር እና ሌሎች አዳዲስ ጉዳዮች እንግዲህ በሳምንቱ ትልቅ ዜናዎች ሆነው እየተመለከትናቸው እንገኛለን። በተለይ የዓለም የክለቦች ዋንጫ ውድድር በክለቦች መካከል አለመመጣጠን እየተመለከትን እንገኛለን። በተለይ የሰሜን አሜሪካና የብራዚል ቡድኖች መካከል ያለው ከአውሮፓውያን ቡድኖች ጋር የሚያደርጓቸው ጨዋታዎች ከፍተኛ የሆነ የኳሊቲ ልዩነቶች እየተመለከትን እንገኛለን። ትናንት ባየር ሚዩኒክ ከፍላሚንጎ ጋር ያደረገው ጨዋታ ነበረ። ያው ጠንከር ያለ ፉክክር የተደረገበት ጨዋታ ነበር። ትናንት 6 ጎሎች የተቆጠሩበት ጨዋታ ነው። ባየር ሚዩኒክ 4-2 በሆነ የአጠቃላይ ውጤት እንግዲህ ጨዋታ አሸንፏል። ሌላው ቀድሞ የተደረገው ጨዋታ የነበረው የሊዮኔል ሜሲው ኢንተር ማያሚ ያደረገው ጨዋታ ነበረ። ኢንተር ማያሚ ከፒኤስጂ ጋር ነበር የተጫወተው። ፒኤስጂ 4-0 በሆነ ውጤት የትናንትናውን ጨዋታ ድል ማድረግ ችሏል። ያው ከጨዋታ በኋላ የተሰጡ ሰፊ ዝርዝር ሐሳቦች አሉ። በተለይም ደግሞ የሊዮኔል ሜሲ ቡድን የተሸነፈበት መንገድና ለጨዋታው ምላሽ የሰጠበት ሁኔታ ብዙዎች እንዲተነትኑት ብዙዎች እንዲያወሩበት አድርጓል። ምክንያቱም ብዙ ዶሚኔት ተደርጎ ነበር። የሜዳ አጠቃቀም ችግር ነበረባቸው። ከኳስ ጋር በነበራቸው የጨዋታ ቆይታ አብዛኛውን ጊዜ በእንቅስቃሴ ሲቸገሩ ተመልክተናል። ጫናዎችን በተመለከተ ለጫናዎች በር በጣም የሚከፍት አይነት ቡድን ነበረ የትናንትናው ኢንተር ማያሚ። ተጋጣሚ ፒኤስጂ ደግሞ በሚገባ ጫና ይሸከማል፣ ጫና ይሰብራል። ከዛ ውጭ ደግሞ በመስመሮችና በተቆለፉ እንቅስቃሴዎች ውስጥ ደግሞ ማለፍ በሚገባው ኳሊቲ አልፎ ጎሎችን ማስቆጠር ለግብድሎች ራሱን ምቹ አድርጎ ማዘጋጀት የጨዋታው የትናንትና መገለጫ ነበር ማለት ይቻላል። ከጨዋታው በኋላ ብዙ አስተያየቶች ተሰጥተዋል። እሱን ወደ ኋላ ላይ የምንመለከተው ነው የሚሆነው። ነገር ግን ውድድሩ ብዙ ትኩረት የሚስቡ ነገሮች እንዳሉትም ሁሉ የቡድኖች አለመመጣጠን የኳሊቲ ልዩነት እንዳለ በደንብ ተመልክተናል። የዓለም የክለቦች ዋንጫ ውድድር እንደምታውቁት በዘንድሮ የውድድር ዓመት ሲጀምር ብዙ ትችቶች የተነሳበት የአንደኛው ሐሳብ መነሻ ምንድነው? ውድድሩ ከፍተኛ ቁጥር ያላቸው ደጋፊዎች እየተመለከቱት አይደለም። አንድ የውድድሩ ብዛት ለክለቦች ጫና ይፈጥራል። ሁለት ሶስተኛው ደግሞ ምንድነው? ከቴሌቪዥን ሽያጭ ጋር በተያያዘ ያለው ጉዳይ ፊፋ ገቢውን ብቻ ታሳቢ ያደረገ ውድድር ብቻ ነው እያደረገ ያለው የሚል ከፍተኛ ትችት አስተናግዷል ፊፋ። እነዚህን ሁሉ ጫናዎች እንግዲህ ተሸክሞ ፊፋ ውድድሩን እያደረገ ነው የሚገኘው። ጃኒ ኢንፋንቲኖ ስለዚህ ጉዳይ ብዙ ስለ ኔጌቲቭ በሆኑ ውድድሩን በማይጠቅሙ ሐሳቦች ላይ እንደማይቆዩ ማረጋገጫ ሰጥተው ነበርና ጥሩ ነው ውድድሩን በማይጠቅሙ ሐሳቦች ላይ መቆየት። ነገር ግን የውድድሩ አጠቃላይ ፎርማት ለብዙ ክለቦች ያው መሳተፋቸው ትልቅ ነገር ቢሆንም ተቸግረውበት እየተመለከትን እንገኛለን። ገቢን በተመለከተ ከፍተኛ ገቢ ያመጣ አይደለም። ፋቲግ ይኖራል። ሲዝኑ ሲጀምር እንግዲህ ክለቦች በጉዳት ምክንያት ወይም ደግሞ ከተጫዋቾች ፍሬሽ ሆነው ውድድርን ከመጀመር ጋር በተያያዘ እንዳይቸገሩ ስጋት ያለ ይመስላል። እንግዲህ እነዚህን ጉዳዮች በሌሎች ሐሳቦቻችን የምንመለከታቸው ይሆናል። ከተጫዋቾች ዝውውር ጋር በተያያዘ ያው ክረምት ያለውን ሐሳብ ሰፋ አድርገን እንመለከታለን። ያው በዚህ ክረምት የተጫዋቾች የዝውውር ጊዜ ትልልቅ የሚባሉ ቡድኖች ተጫዋቾችን ለማዘዋወር የሚኖራቸው ፍላጎት ከፍተኛ እንደሚሆን ግልጽ ነው። ተጫዋቾች ከአንድ ክለብ ወደ አንድ ክለብ የሚያደርጉት ዝውውር ለገዢዎቹ ክለቦች ፈታኝ፣ ለሻጮቹ ደግሞ በየቀኑ ዋጋቸው እየጨመረ የገቢ ምንጭ እየሆኑ ነው የሚገኙትና እስኪ አሁን አላልቅ ያሉትን ዝውውሮች የተወሰኑትን አዳዲስ ጉዳዮች አሏቸውና እነሱን ጉዳዮች ለመመልከት እንሞክራለን። በተለይ የስፖርቲንግ ሊዝበኑ የፊት መስመር ተጫዋች የሆነው ቪክቶር ዮኬሬሽ ትናንትና በወጡ መረጃዎች ከክለቡ ጋር የተመለስና ያልመለስም ውዝግብ ውስጥ ገብቷል። ያው
የፕሪሲዝን ዝግጅት በሚጀምርበት ሰዓት የፕሪሲዝን ዝግጅቱን አልቀላቀልም የሚል እንደገና ምላሽ ለክለቡ የበላይ ጠባቂዎች አስተላልፏል። እንደገና የክለቡ የበላይ ጠባቂዎች ቫራንዳስ ስፖርቲንግ ዳይሬክተሩ አንድ ነገር ተናግሯል። መሸጥ እንደማይፈልጉ ይሄን ተጫዋች፣ ነገር ግን የተጫዋቹን ሽያጭና የተጫዋቹን ከኛ እጅ የመውጣት ጉዳይን በተመለከተ ግን ሐሳቡ ከእጃችን ወጥቷል ብሏል። ኦሬዲ ሽያጩ ፌዙን አልፏል። የሽያጩ ዜና ወይም ደግሞ ሽያጩ ሁኔታ ጊዜውን አልፏል የሚል አስተያየት ሰጥቷል። ይሄ ማለት ተጫዋቹን በክለባቸው ውስጥ የማቆየት ፍላጎት እንደነበራቸው፣ የመሸጥ አስገዳጅ የሆነ ጫና እንዳልነበረ፣ ነገር ግን በሁኔታዎች የዚህ ተጫዋች በክለባቸው ውስጥ የመቆየት እድሉ ጠባብ እንደሆነ አንስተዋልና ይሄ አንዱ ትልቁ አዲሱ ነገር ነው። በተጫዋቹ በክለባቸው ውስጥ እንዲቆይ በተደጋጋሚ የመፈለግ ተጫዋቹ ክለባቸው ውስጥ እንዲቆይ የሚፈልጉበት ዋነኛው ምክንያት ደግሞ ያልጨረሳቸው ስራዎች አሉ ሆነ የሚሉት እንግዲህ ቫራንዳስ እነኚህን ያልጨረሳቸውን ስራዎች ጨርሶ ወደሚፈልገው መሄድ ይችላል በሚል ሐሳብ ሰጥተውበታል። ይሄን ጉዳይ እንመለከታለን። አርሰናል እንግዲህ በተጫዋቾች የዝውውር ጉዳይ ላይ አብዛኛውን ጊዜውን የወሰደ የሚገኘው እነኚህ ሁለቱ ተጫዋቾች ላይ ነው። እነኚህ ሁለቱ ተጫዋቾች ቪክቶር ዮኬሬሽ እና አብሮት ይመጣል ተብሎ የሚጠበቀው ቤንጃሚን ሼሽኮ የሚባለው አጥቂ ናቸው። ሁለቱን ተጫዋቾች ለማምጣት ከፍተኛ ጥረት እያደረጉ የሚገኙት መድፈኞቹ ከነኚህ ተጫዋቾች በተጨማሪ ደግሞ አንድ እንግሊዛዊ ተጫዋች ላይ ትኩረት አድርገዋል። ይሄ እንግሊዛዊ ተጫዋች በዘንድሮ የውድድር ዓመት በቡድኑ በጣም ትልቅ ስራ እየሰራ የሚገኝ ለቡድኑ በጣም ወሳኝ የሚባሉ ጨዋታዎች ላይ ራሱን በደንብ መግለጥና ማሳየት የቻለ ቡድኑ ከረጅም ዓመታት በኋላ የዋንጫ ክብር እንዲያገኝ ያደረገ ተጫዋች ነው። ይሄ ተጫዋች ማን ነው? እስኪ እሱን እንመለከተዋለን። በተለይ አርሰናል ከሚፈልገው ኳሊቲ አንፃር የዚህ ተጫዋች መምጣት ለአርሰናል ምን ያክል ሊጠቅመው ይችላል የሚለውን ለማየት ነው የምንሞክረው። ተጫዋቹ የ27 ዓመቱ ኤብሪች ኤዜ ነው። ኤብሪች ኤዜ በእንግሊዝ እግር ኳስ እንግዲህ ዘግይቶ የፈነዳ ስም ነው። 27 ዓመቱ ላይ ነው የሚገኘው። ገና ወጣት ተጫዋች አይደለም። ነገር ግን በጣም ብዙ እንግልቶችን ያሳለፈ ተጫዋች ነበር። ከኩዊንስ ፓርክ ሬንጀርስ ከተገፋበት ጊዜ ጀምሮ ከ2016 ከዋይኮም ቦንደርስ ከዛም በኋላ ወደ ክሪስታል ፓላስ ሄዶ ጥሩ ጊዜ እያሳለፈ ይገኛል። በእርግጥ የአርሰናል፣ የፉላም፣ የሪዲንግ የወጣት ተጫዋቾች አካዳሚ ካወጣቸው ተጫዋቾች መካከል አንዱ ነው። ይሄ ተጫዋች ለእንግሊዝ ከ21 ዓመት በታች ቡድን እስከ 2021 ድረስ 8 ጊዜ ተሰልፎ መጫወት የቻለ ነው። ለእንግሊዝ ዋና ቡድን 11 ጨዋታዎችን ማድረግ ችሏል። ስለዚህ የኤብሪች ኤዜ በዘንድሮ የውድድር ዓመት የብቃቱ ማደግ የአርሰናልን ፍላጎት በዚህ ተጫዋች ላይ እንደዚሁ እንዲያድግ አድርጎታል። ስለዚህ የሱ መምጣት ምን ያክል አርሰናልን አሁን እየተፈጠረበት ካለው ክፍተት አንፃር፣ ምክንያቱም ተጫዋቾች በከፍተኛ ዋጋ ወደ ተለያዩ ቡድኖች እንዲሄዱ ይደረጋል። ነገር ግን ዝውውሮች በክለቦች ብሎክ እየተደረጉ ይገኛሉ። ስለዚህ ክለቦች አማራጭ ይወስዳሉ ማለት ነውና ምን ያክል እንግዲህ የዚህ ተጫዋች መምጣት አርሰናል ለሚፈልገው አማራጫዊ የሆነ የተጫዋቾች ግዢ ይጠቅማል የሚለውን ለማየት እንሞክራለን። በማንቸስተር ዩናይትድ በኩልም አንድ አዲስ ዜና አለ። እሱን ወደ ኋላ ላይ እንመለከተዋለን። ብራያን ምቤሞን በተመለከተ የተጫዋቹ ፍላጎት ማንቸስተር ዩናይትድን መቀላቀል መሆኑን መናገሩን ተከትሎ ክለቡ ለሁለተኛ ጊዜ ማንቸስተር ዩናይትድ ያቀረበውን የተጫዋቹን የግዢ ጥያቄ ውድቅ አድርጎታል። ለሁለተኛ ጊዜ ያቀረበውን ጥያቄ ነው እንግዲህ ውድቅ ያደረገው። ግን አንድ ግሪን ላይት አለ
በማንቸስተር ዩናይትድ እና በብራያን ቤሞ መካከል። ይሄ ግሪን ላይት ምንድነው የሚለውን ለመመልከት እንሞክራለን። አብራችሁን ቆይታ እንድታደርጉ ከወዲሁ ጋብዛችኋለሁ። መኳንንት በሬ ነኝ። ክለቦች በዚህ የተጫዋቾች የዝውውር መስኮት ይሄ ጀንትልማን የሚባለውን አግሪመንት ነው እያደረጉ የሚገኙት። ይሄ የጀንትልማን አግሪመንት ፊርማ የሌለው ነገር ግን በሁለት አካላት መካከል የሚደረግ ስምምነት ሆኖም ወደ ዋናው የፊርማ ስምምነት ሊድ የሚያደርግ ዋናው ፊርማ ስምምነት ከማድረጋቸው በፊት የሚያከናውኑት የተጫዋቾች የስምምነት አንዱ መንገድ ነው። ነገር ግን ክለቦች አሁን ተጫዋቾችን ለመሸጥ ወይም ደግሞ ተጫዋቾችን ከነሱ ወደ ሌላኛው ቡድን ለመላክ በሚያደርጉት ሂደት ውስጥ ኢንክሪዚንግ ፖቴንሻል ፊ የሚባል ነገር አለ። ይሄኛው የኢንክሪዚንግ ፖቴንሻል ፊ ዝውውሮችን ያፈረሰ ይገኛል። ተጫዋቹ የሚሰጠው ቫልዩ አለ በማርኬቱ ላይ። ተጫዋቹ ከሚሰጠው ቫልዩ በላይ ደግሞ ሌሎች ቡድኖች ተጫዋቹን ለመግዛት ከፍተኛ ፍላጎት በሚያሳዩበት ሰዓት ፖቴንሻሉ ስለሚያድግ የተጫዋቹ የግዢ ዋጋም አብሮ ይኖራል። ስፖርቲንግ ሊዝበን ያን ያደረገ ስለሆነ ነው እንግዲህ ቪክተር ዮኬሬስ እየተበሳጨ የሚገኘው። በኔ ዝውውር የኔን ፍላጎትና የኔን ስሜት ሳይጠብቁ የራሳቸውን ገንዘብ ብቻ የራሳቸውን ሂሳብ ብቻ ካልኩሌቲቭሊ በመስራት በመደመር በመቀነስ ገቢያቸውን በማሳደግ ገቢያቸውን በተመለከተ ዝርዝር የሆኑ ጉዳዮች ላይ ብቻ በመጨነቅ ለኔ ባለማሰብ የዝውውር ሂደቱን አንዛዝተውብኛል ይላል። የቅርብ ሰዎቹ እንደሚሉት ከሆነ ተጫዋቹ እጅግ በጣም ነው የተበሳጨው በክለቡ። በተለይም ቫራንዳስ የተጫዋቹን ግዢ በተመለከተ ለ3 ጊዜ ያክል ዋጋውን መቀየራቸው ከሳቸው ጋር ያለውን ግንኙነት እንዲያበላሽበት አድርጎታል። ምክንያቱም የመጀመሪያው ስምምነት የነበረው ወደ 61.1 ሚሊዮን ፓውንድ የሚጠጋ ነው። ሁለተኛው የነበረው የቀረበው 62.5 የሚጠጋ ነው። በኋላ ላይ ግን 73.5 ሚሊዮን የሚጠጋ ዋጋ ደርሷል። ከጃቸው ተጫዋቹ እንደሚወጣ ግልጽ ነው። ይሄን ያውቁታል ቫራንዳስ። እናም ትናንት የተናገሩት ነገር ለዚህ ማሳያ ይመስላል። Today there is a strong likelihood that he will leave ብሏል። ሁኔታዎችን ስንመለከት አሁን ያለውን ነገር ስንረዳ ተጫዋቹ እንደሚለቅ ግልጽ ነው። ነገር ግን አሁንም የሚለቅበትን ዋጋ በተመለከተ መናገር አልፈልግም። ተጫዋቹ ዋጋውን ያውቃል። ቪክተር ዮኬሬስ 60 plus 10 ሚሊዮን ዋጋ እንደሚያወጣ ከዚህ በላይ ዋጋው እንደሆነ እንደሚረዳ ግልጽ ነው። እንዳውም ማርኬት ቫልዩ ከኳሊቲ አንፃር ከተመለከተው ተጫዋቹ ወደ 75 ሚሊዮን ዩሮ አካባቢ የሚጠጋ ነው የሚል አስተያየት ሰጥቷል። እንግዲህ የክለቡ አመራር ያው አሁን ገንዘብ ነው ጉዳዩን ያተራመሰው የሚገኘው። የተጫዋቹ ወደ አርሰናል የመምጣት ፍላጎት፣ ወደ አርሰናል የመሄድ ፍላጎት ወይም ወደ ማንቸስተር ዩናይትድ ምናልባትም ማንቸስተር ዩናይትድን ሊቀላቀል ይችላል ብለን ካሰብን፣ ምክንያቱም የዋነኛው የተጫዋቹ እቅድ ከክለቡ ጋር መለያየት ነው። ስለዚህ ከክለቡ ጋር ከተለያየ በኋላ የሚሄድበት ቡድን ውስጥ በነፃነት መጫወትና የራሱን አቅም በትልልቅ ሊጎች ውስጥ ገብቶ ማሳየት ይፈልጋል። ይሄ እንዴት ሊሆን ይችላል? እንግዲህ ቀጣዮቹ የዝውውር ቀናቶች የሚነግሩ ይሆናል። ያው ተጫዋቹ ፊዚካሊቲው በጣም ከፍተኛ ነው፣ ፔስ አለው፣ በጣም ፈጣን የሆኑ ሽግግሮችን፣ ሩጫዎችን መከላከል፣ በተለይም ደግሞ የተመለሱ ወይም ደግሞ የተቆረጡ ኳሶችን በዲፌንሲቭ ብሎክ ውስጥ የሚገኙ ኳሶችን ተመልሶ ሄዶ እነዛን በሪከቨሪ ሩጫዎች የሚያቆምበት የሚያቀዘቅዝበት መንገድ በጣም የሚገርም ነው። ስትሮንግ ፊኒሺንግ አቢሊቲዎች አሉት። በጣም ጠንካራ የመጨረስ አቅም ያለው ተጫዋች ነው። እነዚህን ሁሉ ነገሮች ነው እንግዲህ እንደ ማንቸስተር ዩናይትድ እና አርሰናል አይነት የተጫዋች ግዢዎች ላይ ጥንቃቄ አድርገው ተጫዋቾችን በተለይ አርሰናል ጥንቃቄ አድርጎ ነው ተጫዋቾችን እየገዛ የሚገኘው። ያው ማንቸስተር ዩናይትድ ያለፉት 4 ዓመታት እየተተቸ ስለሆነ ነው
በዝውውር ላይ ይጠነቀቃል የሚለው ነገር ሙሉ በሙሉ መናገር ማንችለው አርሰናል ግን በጣም ጥንቃቄ ላይ መሰረት አድርጎ ነው ተጫዋቾችን የሚገዛውና እነዚህ ኳሊቲዎቹ እንዲመጣ ሊያደርጉት ይችላሉ። በተለይ የአርሰናል ያሳለፈው የውድድር ዓመት አንዱ ትልቁ ችግር የነበረው በተከላካይ መስመር ተጫዋቾች ተደብቆ በተከላካይ መስመር ተጫዋቾች እንቅስቃሴ አይን ውስጥ ሳይገባ አደጋ የሚፈጥር የዋነኛው የማጥቃት እንቅስቃሴ መሪ የሆነ ተጫዋች አጥቶ ነበር። ይሄ ሜሪኖን ሜክሺፍት እስከመጠቀም ደርሶ ሜሪኖን በእንቅስቃሴ ሲጠቀምበት የነበረው ሂደት ለዚህ ማሳያ ነው። ስለዚህ አርሰናል ይሄን ተጫዋች በጥብቅ እንደሚፈልገው ግልጽ ነው። ግን ክለቡ በእርግጠኝነት መናገር የሚቻለው ይሄን ተጫዋች በትንሽ ዋጋ መልቀቅ አልፈልግም። ፊዚካል ስትሬንግዝኑ በአውሮፓ ውስጥ ከሚገኙት አጥቂዎች በኤሪያል ዱዌሉም ጭምር የአየር ላይ ኳስን በማሸነፍ ጭምር በጣም የተሳካለት የሚባል ተጫዋች ነው። ፍጥነትን የሚጨምርበት መንገድ ደግሞ የአክሰለሬት የሚያደርግበት መንገድ በተለይ ማጥቃቱን ይዞ ኳስ ድሪብል እያደረገ እንደውም አንድ ስታት እየተመለከትኩ ምንድነው የሚለው ኳስ ይዘውና ኳስ ሳይዙ የሚያጠቁ አጥቂዎች በአውሮፓ ፈጣን ከሚባሉት ውስጥ ቪክቶር ዮኬሬሽ ኳስ ይዞ በማጥቃት ፈጣኑ አጥቂ እሱ ነው። ኳስ ይዞ በማጥቃት ይሄ ማለት ኳስ ይዞ ሌሎች አውሮፓ ላይ የሚገኙትን አጥቂዎች የመብለጥ ኳሊቲው ጨምሯል ማለት ነው። ያለፉት 2 ዓመታት እንደውም በፐርሰንታይል ሲያስቀምጠው 17.3% እድገት አመጣል። ያለፈው 2 ዓመት ኳስ ይዞ አታኪንግ ዊዝ ኦፕሽን አታኪንግ ዊዝ ዘ ቦል ፔኔትሬት በማድረግ ማለት ነው። ማጥቃትን በአማራጮች ኳስ ይዞ ፔኔትሬት በማድረግ በማጥቃት በሚለው ማለት ነውና አክሰለሬሽኑ አንዱ መገለጫው ያ ነው። ከዛ ውጪ ሊንክ አፕ ይሄ ተጫዋች ምን ደራደርበት አይደለም። አውሮፓ ላይ ከሚነሱ ስሞች ውስጥ የሊንክ አፕ ችግር አለበት ወይም ደግሞ የኳሊቲ ዲፊኒሽን ወይም ደግሞ የአቅም አሁን ያለው የጥራት ጉዳይ ለመግለጽ የምንቸገርበት ተጫዋች ነው ምናምን ብለን ሁኔታዎቹን ውድቅ የምናደርግበት አይነት አጥቂ አይደለም ይሄ አጥቂ። ምክንያቱም ብዙ መገለጫዎቹ ብዙ ኳሊቲዎቹ ያሉት ኳሊቲዎች ስለሆኑ ማለት ነው። ፕሬሲንጉን ብንወስድ ለምሳሌ ፕሬሲንጉ በራሱ የተከላካይ መስመር ተጫዋቾችን ቅርጽ በማበላሸት ቅርጻቸው እንዲሳሳት ወይም ደግሞ አቋቋማቸው ላይ ግድፈቶች እንዲኖሩ አቋቋማቸው ላይ የተሻለ እንዳይሆኑ በማድረግ የዚህ ተጫዋች ኳሊቲ በራሱ በጣም የሚደንቅ ጉዞ ነው ያሳለፈው የውድድር ዓመት። ስለዚህ እነዚህ ናቸው እንግዲህ ተጫዋቹን አውሮፓ ትልልቅ ቡድኖች እንዲፈልጉት ያደረገው የሚገኘው። ነገር ግን የክለቡ ስፖርቲንግ ዳይሬክተር አሁን ያለውን ሐሳባቸውን ማስተካከል ይኖርባቸዋል። ማርኬት ስለሆነ ይህን ተጫዋች ይዘው መጠቀም በሚገባቸው ልክ ካልተጠቀሙ ምን ሊያጡ እንደሚችሉ ያውቁታል። ገንዘብ ያጣሉ፣ ኳሊቲ ያጣሉ። እንደውም የዛሬ 2 ሳምንት አካባቢ ስለዚህ ተጫዋች ሲናገሩ ምንድነው ያሉት? እንደ ዮኬሬሽ አይነት ተጫዋች እኮ እንዲሁ በቀላሉ የምትፈጥራቸው ተጫዋቾች አይደሉም። በጣም ከብዙ ትግል በኋላ የሚመጡ ተጫዋቾች ናቸው። በጣም ከብዙ ልፋት በኋላ ከስካውቲንጉ ተጫዋቹን ከማሰልጠን በተጫዋቹ ትግስተኛ ሆኖ ከመቆየት በኋላ የሚገኙ ተጫዋቾች ናቸውና እንዴት በቀላሉ ይህን ተጫዋች ያሳልፈ ተሰጣለህ የሚል አስተያየትም ሰጥተው ነበር ከገንዘብ ጋር በተያያዘ። ስለዚህ በምን መንገድ አርሰናል ይህን ተጫዋች ወይም ደግሞ ሌላኛ የሚገዛው ቡድን በምን መንገድ ሊያገኘው ይችላል የሚለው የሚጠበቅ ይሆናል። አሁን ባለው ሁኔታ ግን ተጫዋቹ በእርግጠኝነት ከክለቡ ጋር ያለው ጉዳይ እህልዋው አልቋል። ስለዚህ ማረፊያው የት ነው የሚለው ብቻ ነው ኤክስፔክት የሚደረገው ማለት ነው። እስኪ ወደ ኤብሪቼ ኤዜ እንሄድ። ደግሞ ይሄ ተጫዋች በአሁኑ ሰዓት በአታኪንግ ሚድፊልደር ሆኖ እያገለገለ የሚገኝ ተጫዋች ነው ተጫዋቹ። ከዛ ውጭም ይሄ ሌፍት ዊንግ ላይ ወይም ደግሞ የግራ ማጥቃት ላይ ክሪስታል ፓላስን እና የእንግሊዝ ብሔራዊ ቡድንን እያገለገለ ነው የሚገኘው። ተጫዋቹ በጣም ብዙ ኳሊቲዎች አሉት። እንግዲህ አርሰናል ይሄን ተጫዋች ከፈለገባቸው ምክንያቶች መካከል ፖዚሽኒንጉ ነው አንዱ ትልቁ ነገር። በየትኛውም የፖዚሽናል አታክ
አርሰናል ለሚፈልገው ወይም ደግሞ ሚኬል አርቴታ ለድሪም ለሚያደርገው የሚያድገው እንቅስቃሴ የሚሆን ተጫዋች ነው። ለምሳሌ አታኪንግ ሚድፊልድ ላይ መጫወት ይችላል፣ ሌፍት ዊንግ ላይ መጫወት ይችላል እና ሴንትራል አታኪንግ ሚድፊልድ ላይ እንዲሁ ማጥቃት ይችላል። ሁሉንም የሜዳ ክፍሎች በሚገባ የመጠቀም አቅም ያለው ተጫዋች ነው። ተጫዋቹን በምን መንገድ በምን ጥራት ሊጠቀምበት ይገባል ብለው ለሚያስቡ ቡድኖች በጣም ብዙ ኳሊቲዎች እንዳሉት ግልጽ ነው። በዘንድሮው የውድድር ዓመት እንደውም በክሪስታል ፓላስ በትልልቅ ቡድኖች ላይ ያሳየው አፈጻጸም ተጫዋቹ እንዲመረጥ አድርጎታል። በተለይ በማንቸስተር ሲቲ በአርሰናሉ በራሳቸው አርሰናል ተጋጣሚ ሆነው ተቃራኒ ሆነው በገጠሙበት ጨዋታ እንዲሁም በማንቸስተር ዩናይትድ ጨዋታ በሊቨርፑል ሃይ ፕሮፋይል በሚባሉ ቡድኖች ላይ ያደረገው እንቅስቃሴ እጅግ በጣም ተፈላጊ እንዲሆን ረድቶታል። አንደኛ ከቲም እንቅስቃሴ ጋር አብሮ የሚሄድ ተጫዋች ነው። የቡድን እንቅስቃሴ አብዛኛውን ጊዜ ቡድን በሚሰራበት ሰዓት ተጫዋቾች ቡድንን ለመስራት የሚያስፈልጉ መሰረታዊ ነገር እንዲኖራቸው ይጠይቃል። ወይም ደግሞ የሌላቸው ነገር ካለ እንዲያመጡ ተደጋጋሚ ሆኖ ሪሄርሳል ትሬኒንጎች ላይ እንዲቆዩ ይደረጋል። ወይም ደግሞ ያ ነገር ትንሽ ከሆነ ደግሞ እንዲያድግ ይደረጋል ማለት ነው። በዚህ ተጫዋች እንቅስቃሴ ውስጥ ያየነው ነገር ቶሎ ያደገና የተለወጠ ነገር አለ። ቶሎ ወደ ቡድን ሪትም የመግባት ቶሎ የቡድን እንቅስቃሴ ውጤታማ እንዲሆን የማድረግ የተጋጣሚ ቡድንን የመከላከል እንቅስቃሴ ኢተገማች መሆን ተጠባቂ ባልሆኑ እንቅስቃሴዎች ውስጥ ደጋግሞ ራሱን በመክተት ኢተገማች ባለመሆን የተጋጣሚን አጫዋት መረበሽ ላይ አተኩሮ የሚሰራ የአማካኝ አጥቂ ተጫዋች ነው። አርሰናል እንደምታውቁት የቀኝ ማጥቃቱ ጥሩ ነው። ነገር ግን ለግራ ማጥቃቱ መፍትሄ እየፈለገ ነው ሚኬል አርቴታ። የግራ ማጥቃቱ በጣም ደካማ ነው። የግራ ማጥቃቱ የማጥቃት እሳቤው ራሱ ገና አላደገም። የማጥቃት እሳቤውን ባሳደግ በማጥቃት እሳቤው ውስጥ አልፎ የተሻለ ጥራት ያላቸው የጨዋታ ጊዜያቶችን ቀናቶችን ማሳለፍ ይፈልጋል አርሰናል። ስለዚህ ይሄ ተጫዋች ደግሞ ዘንድሮ ባፈጻጸም ጥሩ ከሆነባቸውና ፔኔትሬሽን አታኪንግ እንዲሁም የዲያጎናል ራኒንግ አታኪንግ ላይ የሃፍ ስፔስ አታኪንግ ላይ ከዛውጭ የፋይናል ሰርድ ፕሬሲንግ ማሽን ነው። ይህንን ነገሩ ደግሞ አብዝተው የሚፈልገው ቡድን ነው አርሰናል። የፋይናል ሰርድ ፕሬሲንግ ማሽንነቱ ማለት ነው። ምክንያቱም በግራና በቀኝ ማጥቃት እንቅስቃሴ ውስጥ ተገማች የሆነ እንቅስቃሴ ማድረግ ለአርሰናል ለማይጠቅመው ሚኬል አርቴታ ያውቀዋል። የተገማችነት ወይም ደግሞ ከሚመጡት የማጥቃት እንቅስቃሴዎች ሐሳብ አንፃር የሚመጣው የማጥቃት እንቅስቃሴ በተጋጣሚ ቡድን መከላከል ራዳር ውስጥ አለመውደቁን ቼክ ማድረግና ያን ኮንፊርም ማድረግ ያስፈልጋል። መመርመርና ማረጋገጥ ማለት ነው። ለዛ ደግሞ አማራጭ የሆነ የሳለ ማጥቃት እንቅስቃሴ ይፈልጋል። ለዚህ ነው ኤብሪች ኤዜን ለማምጣት አሁን ፍላጎት እንዳሳደረ እየተነገረ ያለው። በምን መንገድ መቼ የሚለው ነገር እንግዲህ ኤክስፔክቴሽኑን እናየዋለን። ነገር ግን ኤብሪች ኤዜ ወደ አርሰናልም ሊመጣ የሚችልበት እድል እንዳለ ተሰምቷል። ሚኬል አርቴታ የዝውውር ጉዳይ ያው ተጫዋቾችን እያስወጣ ነው። ዛሬ 30 ነው በፈረንጆቹ። ይሄ ማለት ቶማስ ፓርቴ በይፋ ከአርሰናል ጋር ውሉ ያልቃል። ስለዚህ የቶማስ ፓርቴ ጉዳይም ከነገ ጀምሮ ዜና እንደሚሆን ግልጽ ነው። መቆየት ነበረበት መውጣት ነበረበት የሚለውም እልባት እስካሁን ድረስ ያላገኘ ክርክሮች ፈጥሯልና እነኚህን ተጫዋቾች ካስወጣ በኋላ እነኚህን ተጫዋቾች ካሰናበተ በኋላ እንግዲህ የሚመጡ ተጫዋቾች ይጠበቃሉ ማለት ነው። ስለነበረን ቆይታ ከልብ እናመሰግናለን። የተከበራችሁ የፖድካስቱ ቤተሰቦች መልካም ቀን ይሁንላችሁ።